ሃይማኖት መቀየር እንዴት ይታያል? እስላም ነኝ ክርስቲያን ለመሆን ይሰማል? ዲላ ሃይስኩል ይሰማል። እሺ ኢየሱስ ክርስቶስ ጌታ ተደርጎ ነው አይደለ? ነገር እስኪ አንዴ ጓደኛ ጌታ ተደርጎ ነው አይደለ? ኢየሱስ አይደለም፣ እርሱ ጌታ ነው። ተደርጎ ነው። ማስረጃ ባሳየህስ ምን ትላለህ? ከአንተ ስህተት እንደሆነ ስለምረዳ አስረዳሃለሁ። አሳየኝና የቱ ጋር ነው ያለው ታውቀዋለህ? ስህተቱ እንዴት እንደተሳሳትኩ እንዴት አወቅ? የቱ እንደማውጣት ታውቃለህ? ክርስቲያን ስላልሆንክ ሳታየው ገና ማስረጃ እንዴት ስህተት ነህ ብለህ ትፈርዳለህ? አይ ክርስቲያን ስላልሆንክ የትኛውንም አይነት ፕሩቭ ልታደርግልኝ የምትመጣውን ነገር ክርስቲያን የነበረ አንድ ነብይ የለም። አንድ ነብይ ክርስቲያን አልነበረም። ለዛ ነው ክርስቲያን ያልሆንኩት። ማንኛው ነብይ ነው ክርስቲያን ነኝ? አንድ ማስረጃ ስጠኝ። የሙስሊም መጀመሪያ እንደነበረ ሙሐመድ አታውቅም እንዴ? እሱ ነው። አንድ ክርስትናህን ጨርስ፣ እሱን አስረዳሃለሁ። ክርስቲያን የነበረ እንደነበረ አንድ ማስረጃ ስጠኝ። ክርስቲያን የነበረ አንድ ነብይ ሙሴ ሙስሊም እንደነበረ አንድ ማስረጃ ስጠኝ። አብሽር እሰጥሃለሁ። ክርስቲያን አይ ችግር የለውም። ወይን ጨርስና መጀመሪያ ጀመርከውን ጨርስ። አብሽር። ስለ እስልምና ነገር ግን ክርስቲያን እንዳልነበሩ በደንብ አድርገህ አንደበት ተናግረህ ወደ እስልምና ወላሂ መልስልሃለሁ። ክርስቲያን የነበረ ነብይ ስጠኝ። እኔ ክርስቲያን ነኝ ያለ ነብይ አምጣ። እሺ ክርስቲያን የሚለው ቃል ሲጀመር ክርስቶስን መከተል ነው። አልጠየኩም። ምን ማለት ነው? ይኸው የመለስኩልህ አይደል እንዴ? እሺ በጣም ጥሩ። ክርስቲያን ነኝ ብሎ የተናገረው የመጀመሪያው ነበር። ክርስቲያን ማለት ክርስቶስ ተከታይ ነው። ከክርስቶስ በፊት የነበሩ ሰዎች አይሁድ ነው የሚባሉት። ከክርስቶስ በኋላ ያሉ ሰዎች ደግሞ ክርስቲያን ናቸው የሚባሉት። ስለዚህ እነ ሙሴ እና አብርሃም ክርስቲያን አልነበሩም ማለት ነው አይደል? አይሁዶች ነበሩ። ጌታ ሰው አብርሃም አይሁድ ለመሆኑ አሁን ማስረጃ ደግሞ ወስደን ለምን ታሻለህ? በነብያት ላይ አብርሃም አይሁድ እንደሆነ ማስረጃ ምንድን ነው? ክርስቲያን ለመሆኑ አብርሃም በማምነው መጽሐፍ ነው። የቱ ጋር ነው አብርሃም አይሁድ እንደነበር ማስረጃ? አንድ ማስረጃ ሰይ። አብርሃም ሲጀመር አይሁድ ነው። እሺ ቆይ በእስልምና መስዋዕት ማቅረብ ይቻላል እንዴ? ቆይ ጨርሳ እንዴ? ነብያቶች መስዋዕት ማቅረብ ይቻላል? ቆይ ችግር የለውም፣ እንሄዳለን ወደሱ። ቃል በቃል ነው የምትፈልገው? ቆይ አብርሃም አይሁድ ለመሆኑ ማስረጃ አምጣ። ቃል በቃል ነው የምትፈልገው? አዎ እንግዲህ ያለ ነገር እንዴት እንቀበላለን? አብርሃም አይሁድ ኦኬ መልካም ነው። እሺ ላስረዳ። አብርሃም እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ብሎ ራሱን የገለጠ አምላክ እስቲል ነው እስራኤል ላይ የተገለጠው እግዚአብሔር ቅዱስ አምላክ የምንለው ኖ ወይ እየመለስኩልህ ነው። መታገስ ይችለኛል። አይሁድ የሚባለው እምነት የመጣው ከመቼ ጀምሮ ነው? ሲጀመር ከአብርሃም ማስረጃ መጽሐፍ ቅዱስ እኮ ነው እንደሚ አሁን እሺ ቆይ የቱ ጋር አብርሃም አይሁድ እንደነበር ማስረጃ የቱ ጋር ነው? እሺ ባይብል ክፈት። እሺ የቱ ጋር ከወጣው እንትን ይለኛል እንዴ? አብሽር ችግር የለውም። አብርሃም አይሁድ ነበር የሚል አንድ ማስረጃ ስጠን። ባይብል ይዣለሁ። ያላ ምዕራፍ ስንት ቁጥር ስንት? ወይ ላውጣልህ እና ነገር ችግር የለውም። ና ክርስቲያን አይደሉም ነብያቶች ብሎ አመነ። እነ አብርሃም እነ ሙሴ ክርስቲያን ነበሩ? ኧረ አይደሉም ማለት ታዲያስ አይሁድ ናቸው አለ እነ አብርሃም። አሁን ደግሞ አይሁድም እንዳልነበሩ እናስረዳቸው ነው። ቅዱሳኖች ታዲያ ነብያቶች የማያውቁትን እምነት ክርስትና ላይ ምን ትሰራላችሁ? እኔ እኮ ያልገባኝ ነገር ወላሂ ነብያቶች ያላወቁት ያልሰበኩት መንገድ ክርስትና ላይ ምን ትሰራላችሁ? በነብያት ያልተሰበከ እምነት፣ ነብያቶች የማያውቁት እምነት፣ ነገር ግን የነብያትን መጽሐፍ ይዘናል ትላላችሁ። ታዲያ መጽሐፋቸው ላይ የታለ ክርስትና? ወፍ የትኛው ነብይ ነው ክርስትናን የሰበከ? ወፍ የለም። ማፊ ባብች ወደ እስልምና ስትመጡ አብርሃም ሙስሊም ነበር ይላችኋል ቃል በቃል። አብርሃም አይሁድ ነበር ክርስቲያን ነበር የሚል መጽሐፍ ላይ ቅዱስ ላይ የለም። አብርሃም ሙስሊም ነበር የሚል ቃል በቃል እናሳያቸዋለሁ። ቃል በቃል አብርሃም ሙስሊም ነበር ይላል ቁርአን። ነገር ግን መጽሐፍ ቅዱስ ላይ ስትሄዱ እምነታቸው ምን እንደሆነ አልተገለጸም። በምን እምነት ላይ ነበሩ? ምን የሚታወቅ ጉዳይ የለም። እምነታቸውን አጥፍተውታል። ለምን? ወላሂ ሙስሊም ስለነበረ ነው እምነታቸው። ዛሬ ያ ሙስሊም ነበር የሚለው ቃል ቢተውት ኖሮ ህዝብ ሁሉ ሙስሊም እንደሚሆን ስለሚያውቁ ሙስሊም የሚለው ቃል ጠፍቷል። ሁሱ አሳየን ይላል። እሺ ላሳያችሁ። አብርሃም ሙስሊም ነበር የሚለው ቃል በቃል ላሳያችሁ። ማ ካነ ኢብራሂሙ የሁድያን ወላ ነስራንያ ወላኪን ካነ ሐኒፈን ሙስሊመን ወማ ካነ ሚነል ሙሽሪኪን። ያውና
ያው ኢብራሂም ይሁዳዊም ክርስቲያንም አልነበረም። 4 ነጥብ። ታዲያ ምን ነበር? ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበር። 4 ነጥብ። ከአጋሪዎችም አልነበረም። አያችሁ፣ አብርሃም አይሁድም ክርስቲያንም አልነበረም፣ ሙስሊም ነበረ ቃል በቃል። ልክ እንደዚህ እንደው መጽሐፍ ቅዱስ ላይ አይሁድ ነበር የሚል ወይ ክርስቲያን ነበር የሚል አንዲት ቃል አለ መጽሐፍ ቅዱስ ላይ? ወፍ አይ ይሰማል፣ በደንብ ይሰማል። ኦኬ አሁን ቁርአንን የገለጥክ ነበረ። ከቁርአን በፊት ዳንጀ ማስረጃ አይደል? ቆይ አብርሃም አይሁድ እንደነበረ ማስረጃ ላይ ብለሃል አይደል? አምጣ ማስረጃውን። ተመለስክ ደግሞ ልክ ማስረጃ ስጠይቀው ይላል ጌታ ሰው ዘፍጥረት 22 እሺ፣ ዘፍጥረት 22 አብርሃም አይሁድ ነበር የሚል ሊያሳየን ነው። አብርሃም አይሁድ ሊያሳየን ነው። አንድ ቁርአን ታስረዳኛለህ አንተም። ቆይ ና ዘፍጥረት ስንት ነው ያልከው? ዘፍጥረት 22 ዘፍጥረት 22 እሺ፣ ቁጥር ስንት? ቁጥሩን እስቲ ሊዮ ቁጥር ስንት? ታች ደስ ወዴት ነው የምሄደው? አታውቀውም ማለት በግምት ልፈልግ ነው ገና በጨበጣ። ኧረ ይደብራል ወላሂ ክርስቲያኖች። ሞቶ ሞካ ታርግ በእናትህ 900 ምናምን ሰው አለ። 22 18 ላውጣ እንኳን ብለህ አንተ አትታገስም እንዴ? ምን ማለት ነው? አብሽር፣ ያው መረጋጋት እኮ ያስፈልጋል። እሺ አብሽር፣ አብርሃም አይሁድ ነበር የሚለው ሊያሳየን ነው። እሺ ያው እሺ አንብበው 18ን። ያው የምድር አሕዛብ ሁሉም በዘርህ ይባረካሉ ቃሌንም ሰምተሃልና። ይህ ታላቅ አይሁድ ነበር። ምንድን ነው የዘር? ምንድን ነው የዘር? ስለ ዘር አልጠየቅኩም። ስለ እምነት እያወራን ነው። ይሄ ዘር ምንድን ነው? አልጠየቅኩም። ይሄ ዘር ምንድን ነው? አልጠየቅኩም። ስለ ዘር ይሄ ዘር ምንድን ነው? ቀላሉ እኮ ነው። አልጠየቅኩም። ስለ ዘር እያወራን አይደለም፣ ስለ ሃይማኖት እያወራን። ይሄ ዘር ምንድን ነው? ሃይማኖቱን አይደል የፈለግከው? ይሄ ዘር ምንድን ነው? ኦኬ፣ እዚህ ጋር ስለ ሃይማኖት ይናገራል። ይሄ ዘር ምንድን ነው? ስለ ዘር አልተጠየቅም። ሰው ይወጣኝ አይደለም እንዴ? ይሄ ዘር ምንድን ነው? ቀላል እኮ ነው፣ መመለስ እኮ ነው። አያቸው አይደል? አይሁድ ነበር። ይሄ ዘር ምንድን ነው? በፍጹም ይሄ ዘር ምንድን ነው? አትደጋግም። ማስረጃ እሺ መልስልኛ። ይሄ ዘር ምንድን ነው? የተጠየቀው ጥያቄ መልስ የለም። እዚህ ጋር አለቀ። ምንድን ነው ይሄ ዘር? ሲጀመር ይኸውልህ ቁርአን ላይ የሙስሊም መጀመሪያ የነበረው መሐመድ እንደሆነ ይናገራል። ይሄ ዘር ግን ምን እንደነበረ ንገረኝ። ቀስ ብላ አውራ። ለተጠየቀው ጥያቄ አብርሃም አይሁድ። ተረጋጋ እስክጨርስ ድረስ። አንተ እያስጨረስከኝ አይደለም። ተረጋጋ። አብርሃም አይሁድ ነበር የሚል ቃል አለ አልከን። መጣን እዚህ ቦታ ላይ ይሄ ዘር ምንድን ነው አለ እኮ መልስ። አንተ እኮ መመለስ ለምን ሞክ ታደርጋለህ? ቆይ ባይዞ ያው የሌለ ነገር ነው። መልስልኝ። ይሄ ዘር ምንድን ነው ስልህ መመለስ እኮ ነው። አለቀ። ምን ነበር? ቀለል አድርገህ እኮ ማውራት ነው። ጥያቄው ምን ነበር የጠየቁህ? ዘሩን አትነግረኝም? ትነግረኛለህ። ጥያቄ ተጠይቀህ እኮ ነው እዚህ ቦታ ላይ አንተ መልስልኝ። መልሱን ከፈለክ እኮ እኔ የጠየቅኩህን ጥያቄ መመለስ ነው። አንተ ነህ ማስረጃ ልታመጣ ነው። እኔ መልሱን አይደለም። አንተ ስለ ቾኮልክ ነው እኔም እየቾኮልኩ ያለሁት። እሺ ቀስ በል። ጥያቄ ምን ነበር? አብርሃም አይሁድ እንደነበረ ማስረጃ ስጠኝ። ኦኬ ምን ይላል ይሄ ቃል? በዘርህ አሕዛብ ይባረካሉ ይላል። እሺ አይሁድ ነበር የሚለው ይታለ። በዘርህ የሚለውን ንገረኝ፣ አስረዳኝ። ምንድነው በዘርህ ሲል ምን ለማለት ፈልጎ ነው? ምን ለማለት ፈልጎ ነው? ራስህን ማብራራት እኮ ያለብህ። እሺ ላብራራለህ። አንተ አብራራ እያልከኝ እኮ ነው እንዴ? ላብራራለህ። እሺ አብራራ። ያላ አሕዛብ ይባረካሉ ሲል አብርሃም እስራኤላዊ ነው። የቱ ጋር ነው ማስረጃ? አብርሃም እስራኤላዊ ነው የሚለው የቱ ጋር ነው? አብርሃም እስራኤላዊ ነው። ማስረጃ አብርሃም እስራኤላዊ ነው። አልገባም አላልክም እንዴ? ማስረጃም እኔ ካብራራው በኋላ እኮ ነው የምትገባው። ነው ለምትናገረው ንግግር ማስረጃ አምጣት አለብህ። አብርሃም እስራኤላዊ ነው የሚለው እኔ እያወራሁ አትግባ። ከዛ በኋላ ትጠይቀኛለህ። አብርሃም እስራኤላዊ ነው። ያለቀ ጉዳይ ነው። አብርሃም እስራኤላዊ ነው። የእስራኤልን ሕግ ጠብቁ። እስቲላው እስራኤል ሕግ የሚጠብቁ ሰዎች የሚያደርጉትን ሁሉ ነገር የሚያደርግ ሰው ነው። እግዚአብሔር ራሱን ሲገልጥ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ይላል። በሙሴ ዘመን የሙሴን ስርዓት ይዘው ተከትለው የመጡ ሰዎች
እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ብሎ ለሙሴ ያስታውቀው እግዚአብሔር እስቲል ነው ያን ጊዜው የመጡ ሰዎች ከእስልምና ጋር ሚስ ተደራርጓል። አይሁድ የሚባሉ አይ እያወራውኝ እኮ ነው። ጨርስ። ይኸውልህ የታገስኩ ገብቶሃል አይደል? ለምትጠየው ጥያቄ አብርሃም አይሁድ ነው ለሚለው ማስረጃ አምጣ ተባል። ካላወራሁኝ ዝም ካላልከኝ አልክ። ዝም አልኩ። ይኸውልህ ጨርስና በቃ አንድ ደቂቃ ላይ ያዝልህ። አሁን ከ31 ነው ከ32 ታቋርጣለህ። ጨርስ። ያላ እኔ ላውራ። እሺ አብርሃም እንግዲህ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ብሎ የተናገረው እግዚአብሔር ለሙሴ ሲገለጥ የሙሴን ስርዓት ደግሞ ጠብቆ የመጡ አይሁዳውያን መስዋዕትን የሚያቀርቡ ናቸው። እስልምና ደግሞ በተቃራኒ ነው። አብርሃም ሙስሊም ነበረ ብሎ የተናገረው ባለፈው የመጣ መጽሐፍ ነው ከኢንጂልና ከቶራት በኋላ። ፕሊዝ ሙስሊም አይደለም እንዴ? ወላሂ መልስ ስለሌለ እስልምና ተሳርቦ ሊወጣ ነው። አያችሁት አይደለ? አብርሃም አይሁድ እንደሆነ ማስረጃ አምጣ ሲባል እስልምና ከዛ በኋላ የመጣ ነው። አሁን ስለ እስልምና ለአይሁድነት ምስክር ሊሆነ ነው ወይስ ምንድን ነው? የመጨረሻውን እከፍትልሃለሁኝ። አንድ ደቂቃ አለ። አብርሃም አይሁድ እንደሆነ መጽሐፍህ ላይ አስረዳ። ካልሆነ መልስ የለኝም ብለህ እንትን በል። የማትስል ከሆነ ማለት ሌሎች ክርስቲያኖች አሉ ይመልሱልሃል። እንትን የሚል ቃል እኮ የለውም። ሙስሊም የሚል ቃል ከቁርአን በፊት ብታመጣልኝ ይሄ ሁሉ እንትን አልነበረውም። ትሰልማለህ? ሙስሊም የሚለውን ቃል ከቁርአን በፊት ላምጣለህ? ከቁርአን በፊት እንደነበረ ከገዛ መጽሐፍህ ላምጣለህ? አምጣልኝ እስቲ። በጣም ጥሩ። ሙስሊም የሚለውን ቃል ካመጣን እስልምና ሊቀበል ነው ሰው። ከየት? ከገዛ መጽሐፍ። በጣም ጥሩ። ብሉይ ኪዳን በምን ቋንቋ ነበር የተጻፈው? ሂብሪው። በሂብሩ ነው የተጻፈው። በጣም ጎበዝ ልጅ። እሺ፣ በሂብሩ ነው የተጻፈው። ዋው! ቁርአን ሙስሊም የሚለውን ቃል ልታመጣልኝ ነው? አዎ፣ ሙስሊም የሚለውን ቃል ላመጣልህ ነው። በመጀመሪያዋ ኢዮብ 22:21ን እንመልከተው። ከዛ ወደ ሂብሩ እንሄዳለን። በሂብሩ ነው የተጻፈው ብሎናል። ወደ ሂብሩ እንሄዳለን። እሺ ምን ያህል እዚህ ጋር መጽሐፈ ኢዮብ አይደለ? ኢዮብ 22 ምዕራፍ 22 ቁጥር 21 ላይ እንሂድ። ቁጥር መጀመሪያ ግን ተቀበሏለህ? ይህ መጽሐፍ ስለመቀበል ሳይሆን ለአንተ ማስረጃ አምጣልኝ ከመጽሐፊ ብለህ ነው አይደለ? ሙስሊም እንደነበሩ ነብያቶች ወይ አይ ችግር የለውም እንትን አትበላይ ላሳይህ ነው። ስለዚህ ኢዮብ 22 ተቀበለው ብዬ ነው። እሺ ኢዮብ 22:21 ምን ይላል? ቀጥል። ኢዮብ 22:21 ምን ይላል? ለእግዚአብሔር ተገዛ። ለእግዚአብሔር መገዛት ማለት ምን ማለት ነው የሚለውን አሁን ቀጥታ በሂብሩ ነው የተጻፈው ብሎናል መጽሐፍ ቅዱስ። በሂብሩ ይህን ምዕራፍና ቁጥር ይዘን እንሄዳለን። በዕብራይስጡ ላይ እንሂድ። በዕብራይስጡ ላይ እንሂድ። ኢዮብ 22:1 አንዴ ምዕራፍና ቁጥሩን ጻፉት እንዳንረሳው ልጆች። ኦኬ ሂብሩ እዚህ ጋር እንግባ። መልካም ባይብል ሀብ እዚህ ጋር ከኦሪት ዘፍጥረት እስከ ራዕይ ድረስ አለላችሁ። እኛ የምንገባ የት ነው? ኢዮብ ላይ ነው። ጆብ ያውን መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 እናድርግ። ምዕራፍ 22 ቁጥር 21 ለእግዚአብሔር ተገዙ ይላል። እግዚአብሔር መገዛት ማለት ምን ማለት ነው? የሂብሩ ቃል ይፍታል። ይሄ መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ነው። ቀይሬ ላሳያቸው፣ ወደ አማርኛ እንቀይረው። መልካም ይታያቸዋል። ኢዮብ 22:21 ለእግዚአብሔር ተገዙ ይላል። አሁን እዚህ ጋር ሂብሩ ጋር እንገባለን። ኤችኤቢ ያውና ሂብሩ ላይ እንግባ። እሺ ወደ ትይዩ ዕብራይስጥ ሂድ ይላል። ኢዮብ 22:21 ወደ ትይዩ ዕብራይስጥ ሂድ። የዕብራይስጥ መፍቻ ቃል እዚህ ጋር እንገባለን። እሺ መልካም። አሁን ስልክ ልትወጣ ነው እንዴ? ብዙ ሄድክ እኮ። ከዕብራይስጡ ላሳየህ። ዕብራይስጥ የሚል ቃል በቃል እያሳየሁ ነው አይደለ? የዕብራይስጡን ምዕራፍ 22 ቁጥር 21 ቀጥታ እሱ ጋር ልንገባ ነው። አሁን ጨርሰናል። ለዚህ ጋር ወደ አማርኛ እንቀይረው። እግዚአብሔር መገዛት ማለት ምን ማለት ነው? ለእግዚአብሔር መገዛት ምን ማለት ነው ይለናል። እቺ ቃል ምን ትላለች?
አንብባት። ሙስሊም ቀጥል እስኪ ሙስሊም ጎበዝ ልጅ ምን ማለት ነው? ለእግዚአብሔር መገዛት ያው ቃል በቃል ለእግዚአብሔር መገዛት ምን ማለት ነው? ሙስሊም ማለት ነው ብሎ አስቀምጦታል። ጌታ እሺ ቀጥል ጌታ ዘመንህን ይባርከው። ሙስሊም ሁኑ ሲባሉ ቀጥታ ለእግዚአብሔር ተገዙ ሲባሉ ሙስሊም ሁኑ ማለት ነበር። ሙስሊም ለመሆን ምን ማድረግ አለብኝ? ለእግዚአብሔር ተገዛ። ያው ቃል በቃል አረብኛውን ቃል በልልኝ እስቲ። ያው ለእግዚአብሔር መገዛት ማለት ነው ሙስሊም ብሎ ቃል በቃል ብሎ ነበር። ተረጋጋ። ሙስሊም አትቸኮይ፣ ተረጋጋ። ምን ብሎ ነበር? ሙስሊም የሚለውን ቃል አምጣልኝ ከቁርአን በፊት። ለዚያውም ያው ነብያቶች ለእግዚአብሔር ተገዙ ሲባሉ ለአንድ አምላክ መገዛት ማለት ሙስሊም ማለት ነው የሚል ቃል በቃል አመጣሁልህ። የጌታ ሰው ይሄ ቃል ሌላ ልጨምርልህና ሌላ ሰርፕራይዝ ላሳይህ። ይሄ ቃል ምን ይላል? እዚያው ላይ እስልምና ምን ማለት ነው? ለእግዚአብሔር መገዛት ማለት ነው ብሎ ቃል በቃል አስቀምጦታል። እስልምና በገዛ መጽሐፋችሁ እምነታቸውን እንሰብካቸዋለን ቅዱሳኖች፣ በገዛ መጽሐፋችሁ። ከዚህ በኋላ ምን ይሆንላቸው? አይ ወደ አማርኛ ቀይሮት ነው ልትሉ ትችላላችሁ። ወደ አማርኛ ቀይሮት ነው እንጂ በእንግሊዝኛው ላይ የለም። እዚያው ላይ የትም ሳንሄድ በእንግሊዝኛ ናሳያችሁ። እዚያው ላይ የትም ሳንሄድ ቅዱሳኖች፣ ይሄ ቃል ምን ይላል? ይሄ ቃል ሙስሊም ያው ስለ ጊዜ ብቻ የመጣ ሳይሆን ቀደምት ነቢያት ሁሉ የታዘዙበት ነው። ለአንዱ አምላክ ተገዙ ሲባሉ ጊዜ ሙስሊም ሁኑ እየተባሉ ነበር። ለአንድ አምላክ መገዛት ማለት ሙስሊም መሆን ማለት ነው የምንለው ለዚህ ነው። በመጽሐፋቸው ላይ በገዛ መጽሐፋቸው ላይ ነቢያቶች ለአንድ አምላክ ተገዙ ሲባሉ ጊዜ ሙስሊም ሁኑ እየተባሉ ነበር። ለአንድ አምላክ ይገዙ ነበር። አሁን ሌላ ሰርፕራይዝ ላደርጋቸው ነው። ኢየሱስ ራሱ ሙስሊም ነበር። ለምን ከተባለ ለዚያ ለአንዱ አምላክ ይገዛልና ለአንድ አምላክ መገዛት ማለት ሙስሊም ማለት ነው ከተባለ ኢየሱስ ክርስቶስ ራሱ ለአንዱ አምላክ ይገዛልና ሙስሊም ነው ማለት ነው። ክርስቲያን አይደለም ነው። ኢየሱስ ለአምላኩ እንደሚገዛ ላሳያቸው። የገዛ መጽሐፋችሁ ላይ ኢየሱስ ክርስቶስ ራሱ ሙስሊም ነበር። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 24 ላይ ልሂድ። ኢየሱስ ክርስቶስ ለዚያ ለአንዱ አምላክ ይገዛ ነበር። አንደኛ ቆሮንቶስ ምዕራፍ 15 ለዚያ ለአንዱ አምላክ ይገዛል። ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ኢየሱስ ማለት ነው። ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። ለአንድ አምላኩ ይገዛል። ለአንድ አምላክ ለዚያ ለአንድ አምላክ መገዛት ማለት ሙስሊም ማለት ነው። ስለዚህ ኢየሱስ ክርስቶስ ራሱ ለዚያ ለአንድ አምላክ የሚገዛ የሆነ ሙስሊም ነበር። የታቸዋላ ቅዱሳኖች ያ ስለዚህ ለአንዱ አምላክ መገዛት ያ ማለት ሙስሊም መሆን ማለት ነው። ሙስሊም ሁን እያሉ እየተባሉ ነቢያቶች ይታዘዙ ነበር። እሺ ወደ አረበኛው ልቀይሩላችሁ። እዚሁ ላይ ደግሞ የአረብ ክርስቲያኖች መጥተው ባይብል ሀብን ተመልክተው ወደ አረበኛ ነው የሚቀይሩት። የአረብ ክርስቲያኖች አሉ አይደለ? እዚህ ጋር ቀጥታ ወደ አረበኛ ቀይሮ ላሳያችሁ። ወደ ሁሉም ቋንቋ ቀይሩት። ያው ኢስላም ቃል በቃል ሙስሊም የሚል ታግ ሙስሊም ያው አልኢስላም ኢስላም አልኹዱዕ ሰሒሕ ሊላህ ለአንድ አላህ ለእርሱ በእውነት መገዛት በእውነት ለአንዱ አምላክ መገዛት ኢስላም ይባላል ይላል። ያው ሙስሊም ቃል በቃል እዚህ ጋር ሙስሊም እና ይሄን ይመስላል። ቅዱሳኖች ቃኑ ሳይመሽባችሁ ወደ ነቢያት መንገድ ተመለሱ። ወደ ነቢያት መንገድ ተመለሱ። ጥያቄ ያለ ይቀጥል። ሃይማኖት መቀየር እንዴት ይታያል? አሎ ሰላም አለይኩም። የትኛውን ሃይማኖት? አሎ ሰላም ናም ምን ሃይማኖት መቀየር ልጄ? እስላም ነኝ ክርስቲያን ለመሆን ለምን አስፈልጎኝ? ለምን ፈለግሽው? እንጃ አላወኩትም። እንጃ ያስኬዳል። ምንም ችግር የለው። ጀሃነም ከማረሽ ማምለክ ፈልገሽ ከሆነ መርሽ ያለ ክርስትናን ታውቂያለሽ ወይ? አንዴ ጠርቶኝ ነበር፣ ይቅርታ። ሙስሊም ነሽ አይደለም? አዎ። አርካኑ ሱራ ስንት ናት? አላውቀውም። እሺ ሱረቱል ጀናዛ ስንተኛ ረካ ላይ ነው የሚሰገደው? ስሙን እስላም ነኝ ግን አላውቀውም። እሺ ውዱ ጠዋት ነው የሚደረገው? ቀን ላይ የሚደረግ የሶላት አይነት ነው? ምን ውዱ
ሌሊት ላይ የሚደረግ ሶላት የሚሰገድ የሶላት አይነት ነው ወይንስ ቀን? ምኑ? ውዱ ውዱ ሌሊት ላይ የሚሰገድ ሶላት ነው ቀን ላይ የሚሰገድ ሶላት? ቀን ላይ የሚሰገድ ሶላት ነው ውዱ። እሺ ጎበዝ ነው ማለት ቀርታለች ታውቃለች። እሺ ሱብሂ ስንት ረካ ነው? 6 ረካ ነው 3? 2 ስንት ሰዓት ነው የሚሰገደው? አዛን ሲልማ ስንት ሰዓት ላይ? ጠዋት ላይ ወይንስ ቀን ላይ ወይንስ ማታ ላይ? ሱብሂ። እሺ ጥያቄ አለሽ አንቺ መጠየቅ የምትፈልጊ ያልገባሽ ስለ እስልምና? አይ አይደለም፣ የለኝም ጥያቄ የለሽም? እሺ ስለ እስልምና ተማሪ። እሺ ካለ ያ ወይ ልማር። ጓደኞች ግሩፕ ያስገቡሻል ልጆች። ዘህር አለሽ? ማነው እስላማዊ ግሩፕ የሚያስገባት የሚያስተምራት? ዛራ አንድ ቁጥር ኮሜንት ላይ ጻፉ። ግሩፕ ያለ የምታስተምሯት ያው ነው እያለች ነው። ኮሜንት ላይ ይታይሻል። ሙስሊም የምትለዋለች በአረበኛ በአረበኛና አማርኛ ያለችው አለች። ያው ሁላችሁም ፎሎ ያደርጉሻል። ገብተሽ ስለ ድንሽ ተማሪሽ። ክርስቲያን ጓደኞች አሉሽ እንዴ? ዱአ አድርግልኝ። ወላሂ ክርስቲያን ጓደኞች አሉሽ? ክርስቲያን ጓደኞች አሉሽ? ከወንድም ይሁን ከሴት? አሉኝ። ወደዚህ አምጫቸው። እሺ ሁሴን ጋኑና ጥያቄ ካላችሁ ጠይቁ እስኪ ባያቸው። እሺ አይገቡም። ክርስትና እኔ እንዲወህዱኝ ነው ያሰቡት። እነሱም አይመጡም እስልምና እኮ ዝም ባያቸው ወደዚህ። ክርስትና ብሎ ማለት ኢየሱስ ክርስቶስን ማምለክ ነው። ገብቶሻል? ኢየሱስ ደግሞ ከነቢያት መካከል አንድ ነብይ ነው። ማቴዎስ ወንጌል ምዕራፍ 21 ቁጥር 11 ላይ ኢየሱስ ነብይ ነው እያለ ቃል በቃል ተቀምጧል። ኢየሱስ ራሱ እኔ ሰው ነኝ እያለ ይናገራል። ገብቶሻል? ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከእግዚአብሔር የሰማሁትን እውነት የምናገር ሰው ነኝ ይላል። ስለዚህ ሰው ነኝ እያለ በግልጽ የተናገረን አካል ሰውን እያመለኩ ነው ያሉት እና ስለዚህ ኑና እስኪ ሁሴን ጋር አውሩ በያቸው። አንቺ ደግሞ ምን ታደርጊያለሽ? እነዚህን ጓደኞችሽን ፎሎ አድርጊያቸውና ግሩፕ ያስገቡሻል፣ ያስተምሩሻል። እሺ አመሰግናለሁ። ያው እኔ ፎሎ አድርጌሻለሁ። ሁሌ ስገባ እየመጣሽ ተከታታይ። እሺ አውራሃለሁ በውስጥ። አያሽ አውርደኝ። አያሽ አብሽር በውስጥ አግኟት። እሺ እና አስተምሯት ልጆች። ባረከላሁ ፊክ። ሰላም አለይኩም። ወአለይኩም ሰላም። ከፖለቲካ ራቁ። ይሄ ፋኖ ምናምን ገለመል የሚባል ነገር ይቅርባችሁ። እኔ ልንገራችሁ፣ በፖለቲካ ጉዳይ ትገናኛላችሁ። ከዛ በኋላ በዚያው የእነሱን እንትን እየተላመዳችሁ ትሄዳላችሁ። የትኛውን ፖለቲካ ፓርቲ ራቁ። እኔ ልንገራችሁ፣ ለዲኑ ቦታ የማትሰጡ ከሆነ ለፖለቲካችሁ፣ ለዘራችሁ፣ ለብሔራችሁ ቦታ ሰጥታችሁ ከዲናችሁ በላይ ያንን ከፍ አድርጋችሁ ካያችሁ አላህ ሱብሓነሁ ወተዓላ ይፈትናችኋል። ከዲንህና ከእምነትህ ማለት ነው። እባካችሁ ከፖለቲካ ምንም አይጠቅማችሁም። ራቁ። ነው ልንገራችሁ። ቦታችሁ አለ አይደለም። ስለ ዲናችሁ አሊፍ ቁጭ ብላችሁ ተማሩ። ምንም ስለ አሊፍ ስለ ባያውቁ፣ ነገር ግን በቃ ይሄ ፋኖ እንትና ዛሬ እንትና ተገደለ እንትና ምን ያደርግላችኋል? ምን ተጠቀማችሁ? የዋህ ሚስኪን ህዝብ አለቀበት ይሄ ነገር። እናንተ ቲክቶክ ላይ ትባልላችሁ እንዳለ እንትናችሁ ገብቶ ቢታይ ፕሮፋይላችሁ የእንትና ባንዲራ ገለመሪ። አንድ ስለ ዲን እንኳን ፖስት የሚያደርግ የለም። ገብታችሁ አለ አይደል? ስለ ዲናችሁ ተማሩ እባካችሁ። ስለ እስላማችሁ ተማሩ። ይሄ ኢስላም ነገ የውመል ቂያማ ከአላህ ዘንድ ነጃ የምትወጡበት ዲናችሁ ነው። ትልቁ መዳኛ መንገዳችሁ እሱ ብቻ ነው። ሌላ መንገድ የለም። አላህ ስብሐነሁ ወተዓላ በቁርአን ላይ ወላ ተሙቱነ ኢላ ወአንቱም ሙስሊሙን ብሎ አስጠንቅቋል። አደራ ሙስሊሞች ሳትሆኑ እንዳትሞቱ ብሏል። ከእስልምና ውጭ ሌላ መንገድ ይዛችሁ ብትመጡ ቀጥታ ጀሃነም ነው የምከትህ ብሎ በነቢያት አንደበት በየዘመናቱ ቃል ገብቷል። ወመን የብተጊ ገይረ ልእስላሚ ዲናን ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን አለ። ከእስልምና ውጭ ሌላ ሃይማኖት ይዞ የመጣ የፈለገ ሰው ከእኔ ዘንድ ይህ ሃይማኖት ተቀባይነት የለውም፣ በቀጣዩ ዓለም ከከሰሩት ሰዎች ከጀሃነም ሰዎች ይሆናል ብሎ አስጠንቅቀዋል። ከወዲሁ ነቢያቶች አስጠንቅቀዋል። ኢየሱስ ክርስቶስ መሲሁ ምን አለ? ቃለ ልመሲሑ ያ በኒ እስራኤል ዕቡዱ ላህ ረቢ ወረበኩም፣ እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ የሆነውን አላህን ተገዙ አለ። በአላህ ላይ የሚያገራ ሰው ገነት በፍጹም እንደማይገባ የገሃነም እንደሆነ ቀጥሎ ተናገረ። ምን አለ? እነሁ መን ዩሽሪክ ቢላሂ ፈቀድ ሐረመ ላሁ ዐለይሂ ልጀና አለ።
እነሆ ያ በአላህ ላይ የሚያጋራ ሰው አላህ ገነትን በእርሱ ላይ እርም አድርጎበታል፣ መመለሻውም ገሃነም እሳት ነች ብሎ ተናገረ። አያቸው። ስለዚህ ጥንቃቄ አድርጉ፣ በእምነታችሁ በደንብ ተማሩ። ሰዎችን ካሉበት የስህተት መንገድ ሰውን ከማምለክ ልታስወጡ ሲገባ ኢየሱስ ክርስቶስን ማምለክ ሰው ማምለክ ነው። ራሱ ኢየሱስ ክርስቶስ እኔ ሰው ነኝ አለ በግልጽ ቃል። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ፣ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ኢየሱስ ክርስቶስ ሰው ነኝ ብሎ በግልጽ የተናገረን አካል ይሄን ከሚያመልኩ ሰዎች ልታስወጧቸው ሲገባ ከዚህ ካሉበት መንገድ ወደ ነቢያት መንገድ ወደዚያ ወደ አንዱ አምላክ ልትመሯቸው ሲገባ በፖለቲካ ዓለም ተዘፍቃቸዋል። የሙስሊም ይሄ ነበር መገለጫ አይደለም። የነብዩ ሰለላሁ ዐለይሂ ወሰለም ኡማ እስከሆንክ ድረስ አንተ ነቢያትን ተክተህ የምትጠራ ዳዒ መሆን አለብህ። ነቢዩላህ ዒሳ ከእኔ በኋላ ስለሚመጡ ኡመቶች ንገረኝ እስኪ አምላኬ ብሎ አላህን ጠየቀ ይባላል። ያ ዒሳ አለው፣ አንተ ዒሳ ሆይ ኡመት ሙሐመድ የሙሐመድ ህዝቦች እኮ አለው ለይሱ ቢአንቢያ ነቢያት አይደሉም እንደናንተ፣ ወላኪነሁም ሚስለል አንቢያ ነገር ግን እነርሱ ስራቸው ልክ እንደ ነቢያት ነው ብሎ ነው የገለጸለት። ያ ማለት የነቢያትን መንገድ ይዘው ለትውልድ የሚያነጹ የሚያስተምሩ ናቸው። ቦታቸው አላረ ጌታዬ ሆይ እነዚህን ትውልዶች አድርሰኝና በህይወት አሳየኝ ብሎ ለመነ ይባላል። አቆየውም አላህ ሱብሓነሁ ወተዓላ ያሳየዋል። የትንሣኤ ቀን ከመድረሱ በፊት ወደ ምድር ወርዶ ይህንን ገራሚ ትውልድ ይመለከታል። የነቢያትን መንገድ ጠብቀው ያን አንድ አምላክ ብቻ እንዲመለክ ሁሌ የሚሰብኩ ትውልዶች ያ ነው። ኩኑ ዱዓት ወኩኑ ሚን አትባዕ ልአንቢያ የነቢያት ተከታይ ሆኑ፣ እንደ ነቢያት ተጣሪ ሆኑ፣ ያን አንድ አምላክ ብቻ ስበኩ። أسأل الله يهديكم ويهدينا إلى جادة الصواب الذي كان عليه الأنبياء والمرسلون. اشتياق لك ጥያቄ ቅድም ስለ ዘር ምናምን የተናገርከው ነውና እኔ ሙስሊም ነኝ አልሐምዱሊላህ። ነገር ግን ምን መሰለህ አሁን ያለው ነባራዊ ሁኔታ እኛ አሁን በእኛ አካባቢ አማራዎች ነን። ለምሳሌ አማራ ኢትዮጵያ ውስጥ ወለጋ አካባቢ ይኖራል። ወለጋ አካባቢ ያሉት አብዛኛው ኦሮሞዎች ናቸው። ኦሮሞዎች ስለሚበዙ አማራውን ይገላሉ። ስለዚህ በዛ አካባቢ ደግሞ የሚኖሩት ኦሮሞዎች ሙስሊሞች ናቸው። አንተ የተናገርከው ነገር በሙሉ ልክ ነህ። አንድ ሰው እምነቱን ዘር ምናምን ትቶ እምነቱን ሲይዝ ወይም እምነቱን ሲያጠብቅ ነው ጀነተል ወይም ጀነተል ፊርዶስ የሚያገኝ። ነገር ግን እዛ አካባቢ ላይ ያሉት አማራዎች አብዛኛውን ይገደላሉ። ያሉትም አማራዎች አብዛኛው ሙስሊም ናቸው። ኦሮሞዎች ሙስሊም ናቸው፣ አማራዎች ሙስሊም ናቸው። ነገር ግን እዛ አካባቢ ላይ የሚገደሉት በዘራቸው ነው። ይሄን ደግሞ እኛ ዘረኛ እንዳንሆን የእናንተ ግዴታ አለ። አብዛኛው ሸሆች የሄዱ ከዛ ላይ እንትን ያደርጉ ዳዋ ያደርጉ በዘራችን ሲገደሉ ግዴታ እኛም ዘራችንን መርጠን ከካፊሮች ጋር ተባብረን እነሱን ነው እንጂ የምንገጥም። ምክንያቱም እንትን የለንም ያን ዘር ፖለቲካውን ዘሩን የሚያስቆም እንትን የለም፣ ተናጋሪ ሰው የለም። ወለጋ ላይ ሄዶ አንድ ሻህ አይናገርም። ኦሮሞዎች በብዛት ሙስሊም ናቸው ግን አይሰሙ። ማነው ይሰሙ ነበር ሸሆች ቢናገሩ፣ ግን የሚናገር ሸህ የለም። እናንተ ያልተናገራችሁትን እኛ እንዴት ከዘር ከፖለቲካ ነው? ይሄ እኮ ነው ግራ ያገባን። አሁን ማንኛውም ሰው ፋኖ ምናምን ብሎ ሲመጣ ከካፊሮች ጋር ሲተባበር አይደለም ወለጋ ላይ ሞተው ቀርቶ አሁን ላይ ከአካባቢያችን ለራስ መጥቶ በጣም ብዙ ወንድም እህቶቻችን ነው እያለቁ። እንዴት ታየዋለህ? ይሄ እሺ፣ ሰው በዘር መገዳደሉ ሀገራችን ላይ ሲስተዋል የነበረው ነገር ስህተት ነው። ሁሉም ከዚህ ነገር ሊወጣ ይገባል። ሁሉም እኮ የሚወጣው እናንተ ስትናገሩ ነው። አብዛኛው ኦሮሚያ ክልል ሙስሊም ነው። ወለጋ አካባቢ ላይም እንደዚህ በጣም ብዙ ሙስሊም ነው። አማራ ክልል ላይ ያለው ሙስሊም በመሆኑ ሳይሆን የሚገደሉ አማራ በመሆኑ እኔ ቴሌግራም ላይ ያየሁትን ብታይ ላታይ ትችላለህ። አንተ ብዙ ጊዜ እንደዚህ አይነት ነገር ላይ ፎከስ ስለማታደርግ ብታየው ግን በጣም ዘገነን ሙስሊሞች ናቸው። ሂጃብ ለብሰው ምናምን እስካቀፉት ልጅ ምናምን የሞቱ ጠቅላላ ሙስሊም በዘራቸው ነው የተገደሉት። ያን ግን አይቶ ሂዶ ዳዋ የሚያደርግ ሰው የለም፣ አቁም የሚል ሰው የለም። በቃ እንግዲህ በዘር ምክንያት መገዳደል ከታላላቅ ወንጀሎች ነው እንደ እስልምና። አሁን ስለ ዘረኝነት ልናገር። በዘር መገዳደል በቀጣዩ ዓለም ምንን ያስቀጣል የሚለውን ልንገራችሁ። አንደኛ ዘረኝነት በኢስላም አይፈቀድም። ነቢያችን ሰለላሁ ዐለይሂ ወሰለም ከልክለዋል። መን ደዓ ኢላ ዐሰቢያ አው ቃተለ ዐላ ዐሰቢያ አው ማተ ዐላ ዐሰቢያ ፈለይሰ ሚኒ አሉ። ለዘሩ የሰበከ አሉ፣ ወደ ዘሩ የተጣራ ወይንም ደግሞ ለዘሩ ሲል ከሌሎች ጋር የተጣላ በዘሩ ምክንያት አንተ ያከሌ ዘር ነህና ብሎ በዘሩ ከተጣላው ወይንም ደግሞ አሉ ለዘሩ ሲል የተገዳደለ የተጣላ ከሌሎች ጋር ይህ ከእኔ አይደሉም እነዚህ ሰዎች ብለዋል። ገብታችኋል? ከእኔ አይደሉም እነዚህ ሰዎች። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም አምራን ሚን ኡመቲ ሚን ኡሙር አልጃሂልያ አጣዕኑ ፊል አንሳብ ወአልፈኽሩ ቢልአሕሳብ አሉ። ሁለት ነገራቶች በትውልዶች ላይ ተስተውለው ካያችሁ እነዚህ ነገራቶች የመሀይማን ዘመን ሰዎች መገለጫ እንዳለባቸው እነዚያ ሰዎች ተረዱ አሉ። ምን
በዘር መተቸት ሌሎችን አንተ ከሌ ዘር ነህና ብሎ ሌላውን በዘሩ ከተቸው። ልክ እንዲሁ ደግሞ በዘር መፎከር አሉ። እኔ ከሌ ዘር ነኝ ብሎ መፎከር። የአንተ ዘር ከሌሎቹ አይበልጥም፣ የዚያኛው ዘር ከአንተ ዘር አይበልጥም። ሰዎች በዘራቸው በከለራቸው አይበላለጡም። አንዱ በሌላው በዘሩ ከተቸው፣ አንዱ በሌላው ላይ በዘሩ ከኮራ ይሄ ዘረኝነት ይባላል። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ምን አሉ? በመጨረሻ ህይወታቸው ላይ አዩሃ ናስ ወላ ኢነ ረበኩም ዋሒድ ወኢነ አባኩም ዋሒድ አላ ላ ፈድለ ሊዐረቢይን ዐላ ዐጀሚ ወላ ሊአዕጀሚይን ዐላ ዐረቢ ወላ ሊአሕመሪን ዐላ አስወድ ወላ ሊአስወድን ዐላ አሕመር ኢላ ቢተቅዋ አሉ። ሰዎች ሆይ አሉ፣ አዋጅ ጌታችሁ አንድ ነው እርሱም አላህ ነው። አዋጅ አባታችሁ አንድ ነው እርሱም አደም ነው። ይተመልከቱ። ለምን ይሄን አሉ? የአንድ አባት ልጆች መሆናችንን መጀመሪያ ገለጹልን። መገዳደል በዘር እንደሌለብን ሊያስተምሩን ነው። ሰዎች ሆይ ሲሉ ጊዜ አማኝንም ከሃዲውንም ያጠቃለለ ጥሪ ነው። እናንተ ያመናችሁ ሰዎች ወይ ከተባለ ሙስሊሞችን ብቻ ነው። አሁን ግን ሰዎች ሆይ ነው ያሉት። አዋጅ የአንድ ሰው ልጆች ናችሁ አሉን። ተመልከቱ። የአንድ አባት ልጅ ነህ ከተባለ አንተ የራስን ወንድምህ እንደ መግደል ማለት ነው። ስለዚህ የአንድ አባት ልጆች መሆኑን ገለጹልን መጀመሪያ። አላ ኢነ አባኩም ዋሒድ አሉ። አዋጅ አባታችሁ አንድ ነው እርሱም አደም ነው አሉ። ቀጥለው ምን አሉ? አዋጅ አረቦች ከሌላው ማህበረሰብ በምንም የምትበልጡበት ምክንያት የላቸውም አሏቸው። አረቦች ፊት ቆመው ነው ይሄን የተናገሩት። አዋጅ ከአረቦችም ውጭ ያላችሁ አረቦችን የምትበልጡበት ምክንያት የለም። አዋጅ ቀዮች ከጥቁሮች አትበልጡም። አዋጅ ጥቁሮች ከቀዮች አትበልጡም። ሰዎች ከጌታቸው ከአላህ ዘንድ የሚበላለጡበት ሚዛን ለአላህ ያላቸው ፍራቻ ብቻ ነው አሉ። ጥቁር ሁን ከለር ተመልከቱ። ዘረኝነትን በቃ መቱት። ይሄ በከለር ምናምን ይሄ ጥቁር ነው ይሄ ቀይ ነው ነጭ ነው ብሎ ይሄንንም መቱት። ከእርሳች ከአላህ ስብሐነ ወተዓላ ዘንድ የመበላለጫ ሚዛናችሁ ለእርሱ ያላችሁ እምነትና ፍራቻ ብቻ እንጂ የዘራችሁ የከለራችሁ አይደለም ብለው ነቢ ሰለላሁ ዐለይሂ ወሰለም አስተምረዋል። ይሄ ብቻ አይደለም ስለ ዘረኝነት የተናገሩት። ነቢያችን ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ስደት ባደረጉ ጊዜ መዲና ላይ አንድ የመዲና ሰውና አንድ የመካ ሰው ይጣላሉ። ከሙሃጅሮችና ከአንሷሮች። አንሷር የሚባሉት መዲና ያሉ ናቸው። ሙሃጅር የሚባሉት ከመካ ወደ መዲና የተሳደዱ ናቸው። ከሁለቱም አንዳንድ ሰዎች ተጣሉ መዲና ላይ። ነቢያችን ሰለላሁ ዐለይሂ ወሰለም ሰሙ ይሄንን። እነዚህ ሰዎች በዘር ይፎካከሩ ነበር። ምን አለ አንደኛው? ያ ለልአንሷር አለ፣ አንተ የአንሷር ህዝብ ያለህ ሆይ ይሄ የሙሃጅሩ ሊጎዳኝ ነውና እርዱኝ እያለ እየተጣራ ነው። ወያ ለልሙሃጅር አለ ያኛውም፣ የሙሃጅር ያለህ እርዳኝ ብሎ ተጣራ። ነቢ ሰለላሁ ዐለይሂ ወሰለም ሰሙ። ታዲያ በሰሙ ጊዜ ምን አደረጉ? ተመልከቱ። አይኔ ከሙሃጅር ነኝና ከመካ ከተሳደደው ብለው ያንን አገዙት? አላደረጉ። ምን አሉ? በመካከል ቁሙና አቢዳዕወል ጃሂልየቲ ወአነ በይነ አዝሁሪኩም አላቸው። ደዑሃ ፈኢነሃ ሙንቲን አሉ። እኔ በመካከላችሁ በህይወት እያለሁ በመሀይማን ዘመን ሰዎች መፎካከሪያ በዘረኝነት ትፎካከራላችሁ? ደዑሃ። በዚህ ጊዜ ነው ያንን ውድ ንግግራቸውን የተናገሩት። ተዉት፣ ዘረኝነትን ተዉት፣ ጥንብ ነውና አሉ። ወዲያው ገላገሏቸው። መካከል ላይ ገቡና የማስታረቅን ስራ ነው የሰሩት። ዛሬም ላይ የሙስሊም አቋም ሊሆን የሚገባው ይሄ ነው። ሰዎች በዘራቸው ሲጣሉ ካየ በመካከል ቁሞ ያስታርቃል። ይሄንን የዘረኝነት መጠራሪያና መሰዳደቢያ በፎካከሪያ መዘላለፊያ ቃላቶች ተዉ። ታቻለ አይደል? ይሄ ነው ሰላምን ይሰብካል ሙስሊም በየሄደበት ቦታ። ነቢያችን ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና በመጡ ጊዜ የመጀመሪያ ቃላቸው ያስተማሩት የሰላም ጥሪ ነበር። ገና እንደገቡ አወል ማ ደኸለ አልመዲና ነቢ ዐለይሂ ሰላቱ ወሰላም ቃል፣ ነቢያችን ሰለላሁ ዐለይሂ ወሰለም መዲና መጀመሪያ በገቡ ጊዜ ምን ነበር ያሉት? አዩሃ ናስ አሉ። ሰዎች ሆይ። አሁንም ልብ በሉ፣ ይህ ጥሪ ለማንም ለካዲውም ነው። አዩሃ ናስ አፍሹ ሰላመ በይነኩም አጥዒሙ ጣዓም ወስሉ ልአርሓም ወሰሉ ቢለይል ወናስ ኒያም ተድኹሉ ጀነተ ረቢኩም ቢሰላም አሉ። ሰዎች ሆይ በመካከላቸው ሰላምን አስፈኑ አሉ። የመጀመሪያው ጥሪያቸው ሰላም ነው። ኢስላም ሰላም ነው። ሰላምን አስፈኑ በመካከላቸው አሉ። አጥዒሙ ጣዓም የተራበን መግቡ አሉ። ተመልከቱ። ወስሉ ልአርሓም ዝምድናንም ቀጥሉ አሉ። ወሰሉ ቢለይል ወናስ ኒያም ተድኹሉ ጀነተ ረቢኩም ቢሰላም አሉ። ሰዎች ሌሊት እንቅልፋቸውን በሚተኙ ሰዓት እናንተ ተነስታችሁ ለጌታችሁ ለአምላካችሁ ለአላህ ስገዱ። እነዚህን ካደረጋችሁም ጌታችሁን የአላህን ጀነት በሰላም ትገባታላችሁ የትንሣኤ ቀን አሉ። ሰላምን አስፈን ጀነት ትገባለህ ያለ ሃይማኖት ነው ኢስላም። ታችኋል። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ላ ተተመኑ ሊቃኢል ዐዱው ወስአሉላህ አልዓፊያ አሉ። አደራ ከጠላት ጋር ተገናኝታችሁ መገዳደልን መፋለምን እንዳትመኙ አሉ። ይልቁንስ አላህ በሁሉም መካከል ሰላምን እንዲያሰፍን ተማጸኑት፣ ለምኑት አሉ። ይሄ ነው መሆን ያለበት። ዛሬም ላይ ሀገራችን ላይ የተከሰቱ በዘር ምክንያት የተገዳደሉ ሰዎች እነዚያ ሁሉ በጣም ትልቅ ስህተት ነበር። ወደፊትም ሰዎች በዘራቸው ምክንያት እንዳይገዳደሉ፣ እንዳይጠላሉ፣ እንዳይነቋቆሩ ይህንን ሁሉም ሰው መምከር ነው ያለበት፣ መገሰጽ ነው ያለበት።
አላህ ለሀገራችን በሁሉም ቦታ ላይ ሰላምን ያስፈንላት። አይ ጥያቄ አለ? ይቀጥል። እሺ ጥያቄሽ ምንድነው? ጥያቄ ሶላት እየሰገድኩ የሆነ ሶራ እየቀራሁኝ የሆነ ሶራ እየቀራሁኝ ያው በመሃል ያኔ ይጠፋኛል። ያኔ እንዳጋጣሚ ነው ያኔ ሁሌም አይደለም እና ያ እንዴት ይታያል ነው? እስቲ ንገረኝ። እሺ አንድ ሰው ሶላት እየሰገደ ከሱረቱል ፋቲሃ በኋላ ቁርአን ጨምሮ እየቀራ እያለ ቢጠፋው ምንድነው ማድረግ ያለበት? ሶስት ምርጫ አለው። ደስ ያለው መምረጥ ይችላል። አንደኛ ምርጫ ምንድነው? ያን የጠፋውን ወደ ኋላ መለስ ብሎ በማስታወስ መቅራት። ሁለተኛ ምርጫ ምንድነው? ሌላ ሱራ ቀይሮ መቅራት። በቃ ጠፋው አይደል? ሌላ መቅራት ይችላል። ሶስተኛ ምርጫ ምንድነው? ጠፋው አይደል? በቃ خلاص ምንም ችግር የለበትም፣ ይውረድ ሩኩዕ ያድርግ፣ ይውረድ። ምንም ጥፋት የለበትም፣ ሶላቱም አይበላሽም። ምክንያቱም ከሱረቱል ፋቲሃ በኋላ የምንቀራው ሁክሙ ሱና ነው፣ ዋጅብም አይደለም፣ ከአርካኑ ሶላትም ራሱ አይደለም። ስለዚህ ሱና ነው። ሱና ተግባር ደግሞ ብትሰሩት አጅር የምታገኙበት ባትሰሩት የማትቀጡበት የአምልኮ ስራ ነው። ማ ዩሳቡ ቢሂ ፋዒሉሁ ወላ ዩዓቀቡ ቢሂ ታሪኩሁ ሀዛ ሁወ ሱና። ሱና ብሎ ማለት ሰሪው የሚመነዳበት የተወው የማይቀጣበት የአምልኮ ስራ ነው። ስለዚህ ከሱረቱል ፋቲሃ በኋላ ብትጨምሩት መነዱበት አላቸው፣ ባትጨምሩ ሶላታቸው ውድቅ አይሆንም፣ አይበላሽም፣ ምንም አይነት ጉድለት አያመጣም። እሺ ሹክራን ጀዛከላህ ኸይር። ጥያቄ ነበረኝ። የ12 ዓመት ልጅ ያለውኝ አጎቴ ጋር ትምህርት ልማር ሄድኩ። ያኔ ክርስቲያን ነው። ማታ ማታ ጸሎት ሲያደርጉ ጸሎት አድርጊኝ ጋር ይለኛል ማለት ነው። ከዛ ስለምፈራ እምቢ ስለው ያኔ ይቆጣን። እነሱ ጋር አብሬ ጸሎት ሲያደርጉ አብሬ ቆማለሁ ማለት ነው። እሺ እነሱ ጸሎት እያደረጉ እያለ ያኔ በቀልቤ ቁርአን እቀራለሁ። እሱ ከፊት ለፊታችን ሆኖ የሚቀራውን ያኔ እዚህ የሚለውን ሀምሃል ላይ ዝም ሲል አሚን ይላሉ። የዛኔ እንዳይቆጠብ ድምጽ አወጣለሁ። እሺ እና ነገር አሁን እንደዚህ ይታያል። ያኔ እነሱ ለሌላ ጸሎት እያደረጉ በቀልቤ ነው ቁርአን በመቅራት ምናምን። እኔ ሀገራችን ላይ አንድ ችግር አለ፣ በጣም የሚገርመኝ፣ በጣም ነው የሚያሳዝነኝ ወላሂ። ከገጠር ከወሎ አንዴ የት አድርጉት፣ ከገጠር ከወሎ ከክፍለ ሀገር ወደ አዲስ አበባ ዘመድ አለን ብለው አምነው እናትና አባት ህፃን ልጆቻቸውን ይልካሉ አይደል? እምነታቸውን ሊቀይሩባቸው እንደማያደርጉት ነገር የለም። እምነታቸውን ሊቀይሩባቸው ሰው እምነቱን እንዴት ይበላል? ቤተሰብ አምነው ከዚያ ልኮል የኑሮ የህይወት እንትን አስቸግሯቸው ይልኳቸዋል። እዛ እምነታቸውን የግዴታ እነሱን እምነት እንዲከተሉ ያስገድዷቸዋል። ክፉ ዘመድ ማለት ይሄ ነው። ወላሂ ክፉ ዘመድ ብሎ ማለት ይሄ ነው። ለዚያም በግዴታ እንደዚህ ከኛ ጋር አድርግ ነይ ከኛ ጋር ነጠላ ለብሰሽ ሂድ። እንዴት እንደዚህ ሰው እምነቱን ይበላል? አምነው ዘመድ ብለው የወለዷትን ልጃቸውን ልከው የወለደውን ልጃቸውን ልከው። ይሄ ተገቢ አልነበር። ማስገድደው ልጅ አትፈልግም፣ በግዴታ ከነሱ ጋር እንድትል ያስገድዳታል። አጉት ተመልከቱ። ያሳዝናል። የመጨረሻ ፋራነት ነው ወላሂ ላዚም። እምነትን መብላት በፍጹም የሰው ልጅ ባህሪ አልነበረም። እምነት አይበላም ሰው እምነቱን አይበላም ሙስሊም። ነቢያችን ሰለላሁ ዐለይሂ ወሰለም አየቱል ሙናፊቅ ሰላስ ኢዛ ሐደተ ከዚብ ወኢዛ ወዐደ አኽለፍ ወኢዛ እቱሚነ ኻን አሉ። የመናፍቅ ምልክት ሶስት ናቸው አሉ። አንደኛ ሲያወራ ይዋሻል፣ ሁለተኛ ቃል ሲገባ ቃሉን ያጥፋል፣ ሶስተኛ ሲታመን ይክዳል አሉ። አምነው ከነዚህ ሰዎች ቤተሰቦቻቸው የህይወት ጉዳይ ጫና እንትን ፈጥሮባቸው እንደው እንድታግዛቸው በዚህ ጉዳይ ይልኩልሃል። እምነታቸውን የግዴታ ታስቀይራለህ። ይሄ እምነትን መብላት ነው፣ ቃልን መብላት ነው። ተገቢ አይደለም። እንዳጠቃላይ እህት አንቺ እዛኔ ሳትፈልጊ ነው ያን ነገር ስታደርግ የነበረው። ምንም የለብሽም። አይ መንገድ ላይ ታገኛቸው ያኔ ቄሶቹ ምናምን እነሱ ሲሳለሙ መስቀላቸውን እሳለም ነበር እነሱ ጋር ከሆንኩኝ ብቻዬን። ሰው ደግሞ መንገድ ላይ ሳገኛቸው ዝም ብዬ ነው የማልፈው። ከዛ ቀን ይዘው ሊጠምቁኝ ያኔ በግዴታ ክርስቲያን ላይ አስደርጉኝ እንጠምቁሻለን ምናምን ሲሉኝ ጣፍቻቸው ወደ ሀገሬ ተመለስኩ። ጎበዘች። ይሄን ሁላ ግን ለቤተሰቦች እኔ አልነገርኳቸውም። አባቴ ደግሞ እንዲህም ቢሰማ ይቆጣም ብዬ ማለት ነው እናቴ ወንድም ስለሆነ። ከዛም ከርሜ ወደ ስደት መጣሁ። አይሽ እሺ። ከዚያ በኋላ በእስላም ላይ ስለጸናሽ እና ስለወርሽ ምንም የለብሽም ያን ነገር። በዚያ ጊዜ እንደውም በዚህ በ12 ዓመትሽ ይሄን ያክል ጥንካሬ በዲንሽ ላይ ጽናት፣ በጣም ጎበዝ ልጅ ማሻአላህ አለይክ። አይ ምንም የለብሽም። ሰላም አለይኩም ወሱ። ወአለይኩም ሰላም ወራህመቱላህ። ጀዛከላህ ኸይር። አይሽ ሰላም ነው ወንድም? ወአለይኩም ሰላም። ደህና ነኝ አልሐምዱሊላህ።
እኔ ጥያቄ ነበረኝ። ጥያቄም ያኔ እኔ ቁርአን ብዙም አልቀራሁም። ባጫጭር ቁርአን ብሎ መስገድ እችላለሁ? ይሄ ልጠይቅ ነበር። እስከዛሬ ስገባ የነበረው ተጽፈና መልስልኝ። ትችላለህ። ባጫጭር ቁርአኖች መስገድ ትችላለህ። ይቻላል። ወራ ችግር የለውም። ይሄ አይደለ ይፈቀዳል። ችግር የለውም። በሱረቱል ፋቲሃ ብቻ ራሱ ብትሰግዱ በሱረቱል ፋቲሃ በኋላ የምትጀምሩት ሱና ነው። ብትጀምሩ አጅር ታገኛላችሁ። ባትጀምሩ ሶላት ውድቅ አይሆንም። ስለዚህ ባጫጭር ቁርአኖች ብቻ መስገድ ትችላለህ። ችግር የለውም። ሹክራን ጀዛከላህ ኸይር። ይሄ ልጠይቅ ነበር። እስከዛሬ ስጠይቅህ ነበር። አልሐምዱሊላህ ጥያቄ ተመልሰልኛል። አላህ አንተ ጋር ይሁን። አላህ ይጨምርልህ ሐቢቢ። አሻቢዩ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱ የኔ ጥያቄ እዚህ ቲክታክ ላይ ማለት ነው የሲህር እና የተለያዩ ብለው የሚቀራ ቁርአን የሚቀራ ስተት ነበርና ቀድሞ የሚናገራቸው ምልክቶች አሉ ከታዩባችሁ ብለው ማለት ነው። እና እነዛ ምልክቶች ካሉብን እንዴት ነው ማስቀራት የምንችለው? በቲክቶክ ሳይሆን በሌላ ማለት ነው። በአካል ሄዳችሁ የሚቀራላቸው ሰው ካለ እዚያ ቦታ ማስቀራት ነው። ይሄ ነው ነብያችን ሰለላሁ ዐለይሂ ወሰለም ያዘዙት። እቺ ግን ብቻሽ እንዳትሆኚ አንድ ሰው አብሮ ይከተል እና በዚህ መልኩ እንጂ መሆን ያለበት። በተለይ ሰውየው እንደሰማሁት ከሆነ ይሄ ቪዲዮ የሆነ ቪዲዮ ተለቆ አይቻለሁ። አጠገባችሁ እናንተ ከለርስ ጠይም ነው ካላመሽ ይሄንን እኔ ያውቃለሁ ምን እንደምትሰሪ ምን እንደምታደርጊ ይሄን የሩቅ ተናገራለሁ የሚል ሰው ይሄ ማየውነት ነው። ይሄ ማየውነት ነው። እሺ ኢየሱስ ጌታ ነው የሚለው ልጅ አስቀምጥ ይችላል። የጌታ ሰው የጌታ ዘመናችሁን ይባርከውና ግቡ። እስኪ ቅዱሳኖች ካላችሁ ግቡ። ይሄ ቤት ወንጌል ያስፈልገዋል። የወንጌል እጥረት አለበት። ቅዱሳኖች እሺ፣ ክርስቲያኖች ካላችሁ መግባት ትችላላችሁ። እሺ መግባት ትችላላችሁ። ስበኩ ትገባችኋል። አይ ጥያቄ ላይ ቀጥል። እሺ ሁለተኛ ጥያቄ ደግሞ ነው ማለት ነው ነብያችን ቀመ ከመቆሙ በፊት ቀድሞ የሚታዩ ምልክቶች ብለው ከተናገሯቸው መካከል እስከዛሬ ምን ያክል ተፈጽመዋል የሚለው ነበረ። በጣም ብዙ ተፈጽመዋል። ቀመ ከመቆሙ በፊት ብለው 10 ብለው የተናገሯቸው ነው። 10 ታላላቆቹ ምልክቶች ገና ናቸው። 10ዎቹ ምልክቶች ተፈጸሙ ማለት ዓለም ልትቆማለች መጨረሻ ላይ። እነሱም በተከታታይ ነው የሚሆኑት። አንዱ ካለቀ አንዱ ይተካል። ወታቻል لا تقوم الساعة حتى تروا 10 علامات الكبرى ቂያማ አትቆምም 10 ታላላቅ የቂያማን ምልክቶች እስክታዩ ድረስ አሉ። እነዚህ 10ቶቹ ምልክቶች ከታዩ ቂያማ ይቆማል። የመጀመሪያው ምንድነው? خروج المهدي መህዲ የሚባል ፍትሃዊ መሪ ለዓለም ይነሳል። ዓለም በግፍና በበደል በተሞላች ጊዜ አያላን የተባሉ መደካሞች ላይ በሰለጠኑ ጊዜ የበላይነትን ባንዘማረኩና በደልን ግፍን ባንሰራፉ ጊዜ አላህ ስብሐነሁ ወተዓላ ለዚች ዓለም አንድ ፍትሃዊ መሪን ያስነሳላታል። ያም ስሙ ማን ይባላል? ነቢያችን ሰለላሁ ዐለይሂ ወሰለም ይዋጢኡ እስመሁ እስሚ አሉ። ስሙም ከእኔ ስም ጋር ይገጣጠማል አሉ። ስሙ ማን ይባላል ማለት ነው? ስለዚህ የነቢ ሰለላሁ ዐለይሂ ወሰለም ስም ይዞ ይወጣል። ሙሐመድ ብን ዓብድላህ ይባላል። የቅጥያ ስሙ ምንድነው? የጎን ስሙ መህዲ ይባላል። ከማን ዘር ነው? ከረሱል ሰለላሁ ዐለይሂ ወሰለም ዘር ነው። ኢነሁ ረጁሉ ሚን አህሊ በይት ያሉ እርሱ ከቤተሰቦቼ መካከል ነው አሉ። ታቻል ይስሊሑ አላሁ ፊ ለይለቲን ዋሂዳ በአንድ ሌሊትም ላይ አላህ ያስነሳዋል። የዛኔ ዓለምን በፍትህ ይመራል። በፍትህ እየመራ እያለ ከዚያ በኋላ ኃይለኛ ችግር ይነሳል በዓለም ላይ ለ3 ዓመት ያክል ችግር ይነሳል። ዝናብ ያቋርጣል። ለ3 ዓመት ያክል ዝናብ አይጥልም። ምድር ቡቃያዋን አታበቅልም። በምድር ላይ ከባድ ረሃብ ይሆናል። የዛኔ መሲሑ ደጃል ሐሰተኛው መሲህ ይነሳል። ሁለተኛ ቂያማ ምልክት መሲሑ ደጃል ከቂያማ ምልክቶች መካከል ሁለተኛው ነው። መሲሑ ደጃል ሐሰተኛው መሲህ ማለት ነው። መሲህ የተባለበት ምክንያት ምንድን ነው? لأنه ممسوح العين አንድ አይኑ የታበሰና የተዳበሰች ነች። ገብታችኋል? አንድ አይኑ ደግሞ ለተጠፋ ያለች የከሰመች ነች። እንዲህ አይነት አካል ይወጣል። መክቱብ በይነ ዐይነይሂ ካፊር ካፋራ በአይኖቹ መካከል ካፊር የሚል ወይንም ከሃዲ የሚል ተጽፎበታል። የራሁ ኩሉ ሙእሚኒን ወሙእሚና ለነቢ ሰለላሁ ዐለይሂ ወሰለም ማንኛውም ወንድ ሙስሊምም ሴት ሙስሊምም ያንን ታያላቸው ብሎ ተናግረዋል። ማ ቢን ነቢይን ኢላ ወቀድ ሐዘረ ኡመተሁ ሚን ፊትነቲል መሲሕ ደጃል ማንም ነቢይ የለም ትውልዶችን ከሐሰተኛው መሲህ ፈተና ያስጠነቀቀ ቢሆን እንጂ አሉ። ታዲያ ከእርሱ እንዴት ነው የምንጠበቀው? ቃለ ነቢ ሰለላሁ ዐለይሂ ወሰለም መን ሐፊظ 10 አያት ሚን ሱረቲል ካህፍ ዑሲመ ሚን ፊትነቲል መሲሕ ደጃል ከሱረቱል ካህፍ የመጀመሪያዎቹን 10 አናቅጾች የሐፈዘ የሸመደደ ሰው አላህ ከደጃል ፈተና ይጠብቀዋል አሉ። ይህ መሲሑ ደጃል
በጣም ችግርና ረሃብ በሆነበት ጊዜ ይነሳል። የዛኔ ከየት ነው የሚነሳው? የኽሩጁ አደጃል ሚን አርድ ኹራሳን፣ ከኹራሳን ወይንም ከኢራን ይነሳል። ኹራሳን የድሮ ስሟ ነው፣ የአሁኗ ኢራን። ከዛች ይነሳል። ወዲያው እንደተነሳ ማን ይከተለዋል? ማን ይቀበለዋል? አይሁዲዎች። የትበዑሁ 70,000 የሁዲ ወዐላ ሩኡሲሂም ጠያሊስ። ነቢያችን ሰለላሁ ዐለይሂ ወሰለም ሐሰተኛው መሲህ የዓለም ፍጻሜ ከመድረሱ በፊት በሚነሳ ጊዜ 70 አይሁዶች ይቀበሉታል፣ ወዲያው ይከተሉታል። ምን ይላሉ? እነሆ ቃል የተገባልን መሲሁ ይሄ ነው ብለው ይቀበሉታል። አያችሁ፣ አይሁዶች እስካሁን ድረስ መሲሁ ገና አልወጣልንም አልተነሳም እያሉ በትንቢት የተነገረውን እየጠበቁ ነው በእነሱ ቤት። የዛኔ ሐሰተኛው መሲህ በሚመጣ ጊዜ እውነተኛው መሲህ መጣልን ይላሉ።